የመንገደ ሰማይ ነገር እንደምን ነው ቢሉ ሰው በእናቱ ማህፀን ሲፈጠር ከእግዚአብሔር ዘንድ ሁለት መላእክ አቃቢ ታዘዙለታል። አንዱ በቀኝ ሌላው በግራ ሆነው በየዕለቱና በየሰዓቱ የሚሰራውን የጽድቅና የኃጢአት ሥራ እየጻፉ እስከ ዕለተ ሞቱ ድረስ ሲጠብቁት ይኖራሉ። ስለምን ቢሉ ሰውየው ከዚህ ዓለም በሞት ሲለይ ሁለቱም ወገኖች የጻፉትን የሕይወት ታሪክ መዝገብ ይዘው ወደ እግዚአብሔር ይቀርባሉና። በቀኝ በኩል ያለው መልአክ የመላእክተ ብርሃን ወገን ሲሆን በግራ በኩል ያለው መላእክተ ጽልመት ወገን ነው። ደግ በሚሰራበት ጊዜ መላእክተ ብርሃን ሲቀርቡ መላእክተ ጽልመት 30 ክንድ ይርቁታል። ክፉ ሲሰራ መላእክተ ጽልመት ሲቀርቡት መላእክተ ብርሃን 30 ክንድ ይርቁታል። በቀኝ ያለው መልአክ ይመክረዋል። ምን ብሎ ይመክረዋል ቢሉ ሃይማኖት ተማር፣ ምግባር ስራ፣ ሰንበትን አክብር፣ ቤተክርስቲያንን ተሳለም፣ አስራት በኩራት አውጣ፣ እንግዳ ተቀበል፣ 7 አጽዋማት ጾም፣ ጸልይ፣ ከዛር ከጠንቋይ አትሂድ፣ ወንድምህን ውደድ፣ ትህትና ስራ፣ ነፍስ አትግደል፣ ቋንጃ አትቁረጥ፣ ቤት አትተኩስ፣ አትስረቅ፣ አታመንዝር፣ አትቅማ፣ ድንበር አታፍርስ፣ ዋርሳ አትውረስ፣ ሐሰት አትናገር ወይም በሐሰት አትመስክር፣ ሰውን ከፍ ዝቅ አድርገህ አትመልከት እያሉ ይመክሩታል። ኃጢአትህን ሳታውል ሳታሳድር ዕለቱን ተናዘዘው። ይትበል ለጌሴም ጌሴምስ ትሄሊ ለርእሳ ወየአክላ ለዕለተከያ ወስራሃ እንዳለ ጌታ በወንጌል። ገንዘብህን መጽውት ከሞትህ ወዲያ የሚያስከትልህ የለምና እያለ ይመክረዋል። የመከረውን ሁሉ የፈጸመ እንደሆነ በጎ ስራውን ይጽፍለታል። በግራ ያለው መልአክ ደግሞ ሃይማኖት አትማር፣ ምግባር አትስራ፣ ሰንበትን አታክብር፣ ቤተክርስቲያንም አትሳም፣ አስራት በኩራት አታውጣ፣ እንዳትቀበል፣ 7ቱን አጽዋማት አትጹም፣ አትጸልይ፣ አትስገድ፣ ከዛር ከጠንቋይ ሂድ፣ ወንድምህን አትውደድ፣ ትህትና አትስራ፣ ነፍስ ግደል፣ ቋንጃ ቁረጥ፣ ቤት ተኩስ ወይም አቃጥል፣ ቀማ፣ ስረቅ፣ ድንበር አፍርስ፣ ዋርሳ ውረስ፣ ሐሰት ተናገር፣ በሐሰት መስክር እያለ ይመክረዋል። ተንኮሉንም በማጠናከር ሰንበትን አከብራለሁ ትላለህ፣ በሥራ ቀን ብቻ ሰርተ ተከብራለህን? አትከብርም ብሎ ሰንበትን ያሽረዋል። ዳግመኛ ቤተክርስቲያን እሰማለሁ ትላለህና ትላንትና ከሥራ ውለህ ዛሬ ድካም አይሰማህምን? ይደክመሃል፣ ይታክተሃል፣ ተኛ፣ አንቀላፋ፣ እረፍ፣ ተዝናና ብሎ ያስቀረዋል። ቀጥሎም እመጸውታለሁ ትላለህ፣ ምን እበላ ብለህ ነው? ሰጥተህ ትለምን ዘንድ ትወዳለህን? ይልቁንስ አከማች እያለ ከልጅነት እስከ እውቀት ከኩተት እስከ ሽበት ሲያስተው ይኖራል። ይዘግቡ ወየአምሩ ለዘያስተጋብኡ እንዳለ ክቡር ዳዊት። ያዕቆብ ሐዋርያም እከለክሙኒ ነቀዘ ወልበሰክሙኒ ቆንቆነ ወብርክሙኒ ዘውሆለ ወዛህሉኒ ይከወነክሙ ሰምዓ ወይበልኦ ከመ እሳት ለሰካክሙ እንዳለ። ዳግመኛ ኃጢአቱን ለንስሐ አባቴ እናገራለሁ እናዘዛለሁ ትላለህ። ጾም ጸልይ ቢልህ ጾም አትችል፣ ስገድ ቢልህ ጉልበት የለህ፣ መጽውት ቢልህ ገንዘብ የለህ። ይልቅስ በምትሞትበት ጊዜ ንገረውና እርሱ ይጨነቅበት እንጂ አንተ ምን ያስጨንቀሃል በማለት ንስሐ እንዳይገባ ይከለክለዋል። እሱም የመከረውን ሁሉ እየፈጸመ እንደሆነ ይጽፈዋል፣ ይመዘግበዋል። ስለ ኃጥእ ሰው ነፍስ በአብ በወልድ በመንፈስ ቅዱስ ስም አምነን የኃጥእ ሰው ነፍስ ከዚህ ዓለም ከሥጋዋ በሞት ተለይታ በሰማያዊ ወይም በአየር ጉዞዋ ላይ የሚደርስባትን ፈተናና ስቃይ ባጭሩ በዚህ መጽሐፍ እንረዳለን። ውሎ ውሎ ከቤት ኑሮ ኑሮ ከሞት እንዲሉ ሁሉ ምን ቢኖሩ ከሞት አይቀሩምና ሰው በድንገት ወይም በሕማም
ይሞታል። በሞተም ጊዜ ለጠንቋይ የሚሰግድ፣ እግዚአብሔርን የሚክድ፣ የተራበ የማያበላ፣ የተጠማ የማያጠጣ፣ የታረዘ የማያለብስ፣ እንግዳ የማይቀበል፣ ድውይ የማይጠይቅ፣ የታሰረ ተውሶ የማያስፈታ ከሆነ ገና ነፍሱ ከሥጋው ልትለይ ስትቃረብ 3 ሰይጣናት ይታዘዙበታል። እነዚህ 3 ሰይጣናት አንዱ በራሱ፣ አንዱ በልቡ፣ አንዱ በእግሩ ላይ ተቀምጠው ከልቡ ላይ ያለ ሰይጣን አቆልቁሎ በጥርሱ ይቀሰቅሰዋል፣ ይሰነጥቀዋል። በእግሩ ላይ ያለ ሰይጣን አሻቅቦ ይሰቀስቀዋል። በራሱ ላይ ያለ ሰይጣን ግን ከልጅነት ጀምረህ እስካሁን ድረስ ለእግዚአብሔር እንዳትሰግድ ለጠንቋይ ሳትሰግድህ ኃጢአት ሳትሰራህ እኖር የነበርሁት እኔ ነኝ እያለ ኃጢአቱን ይጽፍበታል። ዳግመኛም መልአከ ሞት ከአድማስ እስከ አድማስ ተተክሎ ቆሞ ጥርሱን አግጦ ዓይኑን አግጦ ይታያታል፣ ያስጨንቃታል፣ ያስጠብባታል። ከዚህ በኋላ 3 ጊዜ ተራምዶ መጥቶ ከፊቷ ይቆማል። ወይበጽ ከሰለስቱ ምስጋር እንዳለ ድርሳነ ሰንበት። በዚህ ጊዜ መልአከ ሞት በጥፍሩ ወግቶ ቆንጥሮ በጥርሱ ቆርጥሞ አላምጦ 3 ጊዜ ታፋታል። ስለምን ቢሉ የሥላሴን አንድነታቸውን ሦስትነታቸውን አላወቅሽም ሲል ነው። በዚህ ጊዜ መላእክተ ብርሃን መጥተው ያችን ነፍስ ባዩት ጊዜ ከቁራ 7 እጅ ጠቁራ ትታያቸዋለች፣ አታስቀርባቸውም። መላእክተ ብርሃንም አንቺ ነፍስ ለመንግሥተ ሰማያት ተፈጥረሽ ለገሃነመ እሳት ተጣልሽን? የዲያብሎስ ፈንታ ሆንሽ ብለው አዝነው ተክዘው ርቀዋት ይቆማሉ። ወመጹ መላእክተ ብርሃን ወሃተትዎ ወሃጡ መክፈልቶሙ እንዳለ ራእየ ማርያም። በዚህ ጊዜ መላእክተ ጽልመት ይዘዋት ይሄዳሉ። ሀበ መኑ ተበጽሒ ወሀበ አይቴ ምግባኤኪ ዘረሳይኪዮ ለፈጣሪኪ እያሉ እየዘከሯት ይዘዋት ሂደው ከባሕረ እሳት ያደርሷታል። የባሕረ እሳት ሁኔታ እንዴት ነው ቢሉ ቀኙ የእሳተ ባሕር፣ ግራው የእሳተ ገደል ጸባብ አንቀጽ ነው። ወመቃአን ፍኖታ እያቀውም ዘንበል አሐዱ ኪደተ እግር እንዳለ ድርሳነ ሰንበት። መካከሏም ከጭራ የቀጠነች ጎዳና ናት። ጎዳናይቱም ያለ አንድ ጫማ አታስቆምም። በዚህ ጊዜ ያችን ነፍስ ሂጂ፣ ግቢ፣ ተሻገሪ ይሏታል። እርሷም ጌቶቼ ሆይ ቀኙ የእሳት ባሕር፣ ግራው የእሳተ ገደል ነው። መካከሏ እንደ ጭራ የቀጠነች ጎዳና ናት። ያለ አንድ ጫማ አታስቆምም። በምን ቁሜ ተቀምጬ ምን ይዤ ልሻገር ትላቸዋለች። ይህንማ ማለት ቀድሞ ነበር። ለጠንቋይ አለመስገድ፣ እግዚአብሔርን አለመካድ፣ ሰንበትን አለመሻር፣ ጾምን አለማግደፍ፣ ሐሰት አለመናገር፣ የተራበ ማብላት፣ የተጠማ ማጠጣት፣ እንግዳ መቀበል፣ ለታረዘ ማልበስ፣ ድውይን መጠየቅ፣ የታሰረን ዋስ ሆኖ ማስፈታት፣ ሕገ እግዚአብሔርን ማጽናት፣ መልካም ሰው መሆን ቀድሞ ነበር እንጂ ዛሬ ደርሰሽ በምን ቁሜ በምን ተጨብጬ ምን ይዤ ብትይ ይሆናልን? ይልቁንስ ሂጂ፣ ግቢ፣ ተሻገሪ ብለው እያዳፉ እየፋፉ ከባህር ይጨምሯታል። እርሷም አንድ ጊዜ ከእሳቱ ባህር አንድ ጊዜ ከእሳቱ ገደል እየገባች ከእሳት እንደገባ ጅማት አራ ተኮማትራ ወጥታ ትሄዳለች። ስትሄድም እነሆ ዛሬ በዚህ ዓለም የንጉሥ አመፀኛ እጁን በሰንሰለት አስረው ይዘውት ወደ ንጉሡ ሲሄዱ ወዮ ይቁረጡኝ፣ ይፍለጡኝ፣ ይገሉኝ ይሁን እያለ እያዘነ እየተከዘ እንደሚሄድ ሁሌም አንቺም ነፍስ ከእግዚአብሔር መጣላቷን፣ ከዲያብሎስ መጨመሯን፣ ገሃነመ እሳት መውረዷን፣ ከመንግሥተ ሰማያት መውጣቷን እያሰበች እየተጨነቀች ትሄዳለች። በዚህ ጊዜ ጌታ የሚቆርጥ የሚሰቅል የሚገድል ንጉሥ እሱ ብቻ እንደመሆኑ መጠን በሚያስፈራ ግርማ ያቆያታል። ያን ጊዜ ደርሳ ከፊቱ ትቆማለች። መልአከ አቃቢዋም አንቺ አመፀኛ ትዕቢተኛ ነፍስ እንደ ቀድሞው አመፅ ትንቢት መናገር
አለ ብለሻል። በአርአያው በአምሳሉ የፈጠረሽ እግዚአብሔር ነውና ስገጅለት ይላታል። ዝኬ ውእቱ ፈጣሪኪ ዘለሐኩኒ ስግዲ ወአምሂ ሎቱ እንዳለ መልአከ አቃቢዋም ቀድሞ ከማኅፀን ጀምረ ጠብቃት ያልከኝ እስከዛሬ ለጠንቋይ ስትሰግድ፣ አንተን ስትክድ፣ ሰንበትን ስትሽር፣ ጾምን ስትገድፍ፣ ሐሰት ስትናገር፣ አደራ ስትበላ፣ ለተራበ ሳታበላ፣ ለታረዘ ሳታለብስ፣ ድውይ አልጠየቀም፣ የታሰረ ዋስ ሆኜ አላስፈታም በማለት ፈጣሪዋን ሳታሳዝንና ስታስቀይም የኖረች ነችና ምንም ቸርነት አላገኘሁባትም። እነሆ እንደ ስራዋ ዋጋዋን ስጣት ብሎ ያስረክባታል። ጌታ ኢየሱስ ክርስቶስም አይቴ ነበርኪ ምንተ ገበርኪ በስመ ክርስቲያናዊት ወበግብር አረማዊት ኦ ህርትምት ነፍስ ያእታ እንዲህም ማለቱ አንቺ ርግምት ጎስቋላ ነፍስ ሆይ በስመ ክርስቲያን ነኝ ብለሽ በስላሴ ስም ተጠምቄያለሁ እያልሽ ከቤተ ክርስቲያን እየገባሽ ስትመጻደቂ ትኖሪ ነበር። በግብርሽ ግን የአረማዊነት ግብር ይዘሽ ኑረሻል። የት ነበርሽ? ምን አደረግሽ? ምን ፈጠርሽ? ምን መጸወትሽ? ብሎ ይጠይቃታል። እርሷም አቤቱ ጌታዬ እኔ ከዚያው ሙቼ ፈርሼ በስብሼ አፈር ትቢያ ሁኜ እቀራለሁ ብዬ ነበር እንጂ በረቂቅ አካል ተነስቼ መከራ እንዲያገኘኝ ባውቅማ እንኳን ገንዘቤን፣ ዓይኔን፣ እግሬን፣ እጄን፣ ሙሉ አካላቴን ሁሉ እየቆረጥኩ ስለ እግዚአብሔር እያልኩ እንኳን ለሰውና በየቀኑ ለአውሬና ላሞራ በሰጠሁት ነበር ትላለች። እርሷም በመረረ ሐዘን ምነው ባልተወለድኩ፣ ምነው ባልተፈጠርኩ፣ ከእናቴ ማኅፀን ውሃ ሁኜ በቀረው፣ እኔ እናቴ የተፈጠረችበት ቀን ባልተፈጠረች ምን ርግምት ክፉ ቀን ናት እያለች የተወለደችበትን ቀን ትረግማለች። ከዚህም በኋላ ጌታ መልአከ ብርሃንን ይችን ነፍስ እኔን ጠልታ ዲያብሎስን ወዳ መንግሥተ ሰማያትን ንቃ ገሃነመ እሳትን መርጣ መጥታለችና ሥጋዋን ከመሬት አንስቼ ነፍሷን ከሥጋዋ አዋህጄ ኋላ ፍጹመ ገሃነመ እሳት እስክትገባ ድረስ 7 ቀን መንግሥተ ሰማያትን ስታስጎበኟት ሰንበታችሁ በ8ኛው ወደ ሲኦል አግቧት ብሎ ያዛል። በዚህም ጊዜ መልአከ ብርሃን መንግሥተ ሰማያትን 7 ቀን ሲያስጎበኟት ይሰነብታሉ። ስለምን ቢሉ የመንግሥተ ሰማያት ጣዕሟን፣ ሽታዋን፣ መዓዛዋን እያየች ለጠንቋይ ባልሰግድ፣ እግዚአብሔርን ባልክድ፣ ሰንበትን ባልሽር፣ ጾም ባልገድፍ፣ ሐሰት ባልናገር፣ አደራይን ባልዘነጋ፣ ለታረዘ ባለብስ፣ ለተራበ ባበላ፣ ለተጠማ ባጠጣ፣ እንግዳ ብቀበል፣ ድውይን ብጠይቅ፣ የታሰረ ዋስ ሆኜ ባስፈታ፣ ስፍራዬ ቦታዬ ይህ ነበር ወይኔ ወዮልኝ እያለች ጸጸትና ቁጭት እንዲያድርባት 7 ቀን መንግሥተ ሰማያትን ሲያስጎበኟት ይሰነብታሉ። በ8ኛው ቀን መላእክተ ጽልመት ተቀብለው ይዘዋት ሲሄዱ ወያተክልዋ ከመስቡሃ ላህም እንዳለ በደርሳነ ሰንበት በዚህ ዓለም የእርድ ሰንጋ ወይም የአፍሪካ በሬ ለእርድ እያቻኮሉ ይዘውት እንደሚሄዱ ሁሉ መላእክተ ጽልመትም ያችን ነፍስ እያጣደፉ ይዘዋት ይሄዳሉ። ይዘዋትም ሲሄዱ የሲኦል አጋፋሪዋ ጥብልያኮስ የሚባል አለና ጥብልያኮስ ብለው ጠርተው ንሳ ይችን ነፍስ ከሲኦል አግባት ብለው ይሰጡታል። እሱም እሺ ብሎ ተቀብሎ እነሆ ዛሬ በዚህ ዓለም ልጅ ኳስ ይዞ ከምድር ወደ ሰማይ እያጎነ እንደሚጫወት መላእክተ ጽልመትም ያችን ነፍስ ከምድር እስከ ሰማይ 17 ጊዜ በእሳት ብሎታ
ያንቀረቅርባታል። ስለምን ቢሉ አባትሽ አዳም በበላው ዕፀ በለስ ምክንያት ፈጣሪሽ እግዚአብሔር ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በዕለተ ዓርብ የተቀበላቸውን ሕማማተ መስቀል ሰምተሽ አላለቀሽም ሲሉ፣ ስለዚህ ከምድር ወደ ሰማይ 17 ጊዜ ያጎኗታል። እርሷም መከራው በጸናባት ጊዜ በእንተ ስሉስ ቅዱስ ጥቂት አሳረፈኝ ትላቸዋለች። ሶስት ሥላሴን ማወቅ ቀድሞ ነበር እንጂ ዛሬ ከኛ ስትመጪ ነው ማወቅሽ። ዝክራቸውን መዘከር በዓላቸውን ማክበር ነበር እንጂ ዛሬ ደርሰሽ እንዲህ ብትይ ይሆናልን? ይልቁንስ በሏት፣ ቀጥቅጧት በማለት መከራ ያጸኑባታል። ዳግመኛም መከራው ሲጸናባት በጻድቃን በሰማዕታት ጥቂት አሳርፉኝ ትላቸዋለች። እንዲህም ማለት ቀድሞ ዝክራቸውን መዘከር በዓላቸውን ማክበር ነበር እንጂ ዛሬ ደርሰሽ እንዲህ ብትይ ይሆናልን? በሏት፣ ቀጥቅጧት በማለት ከቀድሞው ይልቅ መከራ ያጸኑባታል። ሶስተኛም ስለተሰቀለው መድኃኔ ዓለም ብላችሁ ጥቂት አሳርፉኝ ትላቸዋለች። መድኃኔ ዓለምን ማወቅ ቀድሞ ነበር እንጂ እንዲህ ብትይ ይሆናልን? ይልቁንስ በሏት፣ ቀጥቅጧት በማለት መከራውን በእጥፍ ድርብ ያጸኑባታል። አራተኛም በእንተ እግዝእትነ ማርያም ጥቂት አሳርፉኝ ትላቸዋለች። እግዝእትነ ማርያምን ዛሬ ደርሰሽ ከእኛ ስትመጪ ነው ማወቅሽ። ቀድሞ ዝክሯን መዘከር በዓሏን ማክበር ነበር እንጂ ዛሬ ደርሰሽ እንዲህ ብትይ ይሆናልን? ይልቁንስ በሏት፣ ቀጥቅጧት በሚሉበት ጊዜ እግዝእትነ ማርያም ስሟን ሲጠሯት ፈጥና ደራሽ ናትና ሂዳ ከልጅዋ እግር ወድቃ መሐር ወልድየ ወተዘከር ኪዳኔ፣ ልጄ ሆይ የሰጠኸኝን ቃል ኪዳን አስበህ ይችን ነፍስ ማርልኝ ትለዋለች። እሱም እናቴ ሆይ እኔን የከዳች አንቺን የበደለች ነፍስ ገዳይ ወንበዴ ነፍስ ናት፣ በምን ምግባሯ ልማርልሽ ይላታል። እርሱም የእናት ልመና ፊት አያስመልስ አንገት አያስቀልስምና ጥቂት ጊዜ ስለ እናቴ ብላችሁ አሳርፏት ይላቸዋል። እነሆ ዛሬ በዚህ ዓለም አንድ ሰው በበረሃ ሲሄድ ከታች እግሩን ረምጫ እየፈጀው ከላይ የፀሐይ ዋዕይ ራሱን እያቃጠለው የሚያርፍበት ጥላ አጥቶ ላብ ጥምቅ እያደረገው ሲሄድ ትንሽ ጥላ ያገኘ እንደሆነ ከዚያ ተንፈስ እንደሚል ሁሉ ያችን ነፍስ ለእናቱ ጥቂት አሳርፈው እንደገና በእሳት መዶሻ እየቀጠቀጡ ወስደው ከሲኦል ይጨምሯታል። እንግዲህ የክፉ ሰው ነፍስ እስከ ዕለተ ምጽአት ድረስ ቦታዋ ስፍራ እንዲህ ያለ ነው። ሲኦል ያለችው በወዴት ናት ቢሉ በምዕራብ በፀሐይ መግቢያ በኩል ናት። ሲኦልም ማለት መሰረቱ የማይገን መቀመቃት ጥልቅ ማለት ነው። ገሃነመ እሳትም ማለት ወደ ታች ሲወርዱ እግር የሚረግጠው መሰረት ወደ ላይ ቢመለከቱ ዓይን የሚጋርድ ጠፈር የሌለው እሳትና ጨለማ ብቻ ነው። የገባውን ሁሉ የሚውጥ የስቃይና የመከራ ቦታ ማለት ነው። ዲያብሎስም ማለት እርኩስ፣ የረከሰ፣ የከረፋ ማለት ሲሆን ጋኔል ወይም ሰይጣን ማለት ውድቅ፣ ወዳቂ፣ ከክብሩ የተዋረደ፣ ማዕረጉን የተገፈፈ፣ ምቀኛ፣ ተንኮለኛ ማለት ነው። መላእክተ ጽልመትም ማለት የጨለማ አበጋዞች፣ የክፋት ሹማምንቶች ማለት ነው። የኃጥእ ነፍስ ስቃይዋ ይህን የመሰለ ነው። እግዚአብሔር ከዚህ መከራ ያድነን፣ አሜን።